أقول من بعد افتتاح القول بحمد ذي الطول شديد الحول وبعده فأفضل السلام على النبي سيد الأنام وآله الأطهار خير آلي فافهم كلامي واستمع مقالي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. ثم أما بعد فالسلام عليكم ورحمة الله تعالى وبركاته. ውድ ወንድሞችና እህቶች የሱና መልቲ ሚዲያ ባለቤቶች የአላሁ ዐዘ ወጀል ፍቃድ ከሆነ አጀሩማን አጠናቀን ወደ አዲስ ኪታብ የምንገባ ይሆናል ማለት ነው። የአላህ ፍቃድ ከሆነ የምንጀምረው ኪታብና እንግዲህ መግቢያውን የምንነጋገርበት ሙልሐቱል ኢዕራብ ይባላል። ሙልሐቱ አልኢዕራብ ነው። እንግዲህ የኢዕራብ ተጣፋጭ ማለት ነው። ወርዱን ወይም ቃሉን በተመለከተ ያለውን ትርጉም የምናብራራ ይሆናል ኢንሻአላሁ ተዓላ። ከዛ በፊት ግን ሙቀዲመተ العلምና ሙቀዲመተ الكتاب በመባል የሚታወቁ ነገሮች ስላሉ እነሱን ማየት ይኖርብናል። ምናልባትም የአጀሩምያን ትምህርት በደንብ ተከታትለን ከሆነ ሙቀዲመተ العلሙን በተመለከተ ብዙም ሰፋ ባለ መልኩ በደንብ አይተናል። በዛሬው ዕለት ደግሞ ኢንሻአላህ ليكون لنا كالمراجعه እንደ ክለሳ ወይም ደግሞ እንደ ሙራጃዓ ሊሆንልን ዘንድ ማንሳት ግድ ይላል። ይህ የትም ቦታ ላይ ማንም علم ሲጀመር መደረግ ያለበት ነው። ምናልባትም እንደ አዲስ ይህን ኪታብ የሚከታተል ሰው ሊኖር ይችላል። ማለትም አጀሩማን ሳይከታተል ስለቀረ ማለት ነውና ለሱም ሊያገለግለው ስለሚችል መነጋገር ያለብን ይሆናል ማለት ነው። ምንድነው እሱ? መባዲኡል ዐሸራ በመባል የሚታወቁ ነገሮች አሉ። 10 መግቢያዎች የማንንም የእውቀት ዘርፍ علم التفسير ሊሆን ይችላል፣ علم الفقه ሊሆን ይችላል፣ علم النحو ሊሆን ይችላል፣ علم الصرف ሊሆን ይችላል፣ علم الادب ሊሆን ይችላል። ማንኛውም حتى ከሸሪዓዊ ጋር ግንኙነት የሌላቸው ዕልሞችም ይሄ እነዚህ 10ዎቹ ያስፈልጋሉ። ለምሳሌ እንግሊዘኛ በመማርበት ጊዜ እንግሊዘኛ ምንድነው? አማርኛ በመማርበት ጊዜ አማርኛ ማለት ምንድነው? መሰሉ እንደዚህ ሁላ የማንኛውም የእውቀት ዘርፍ ሊዳስሳቸውና እነዚህ ነገሮች ሊጠኑ በደንብ አድርገን ልናቃቸው የሚገባ ወይም የሚገቡ ስለሆኑ በዛሬው ዕለትም እናነሳቸዋለን። 10 ነገሮች ናቸው። ኢነ መባዲአ ኩል ዒልምን 10 የማንም ዒልም ኩል ዒልም አለ የማንም ዕውቀት መግቢያዎቹ ወይም ለዛ ዕውቀት ጥቅል ዕውቀት የሚሰጡ ቀድሞ በዝርዝር ከመታወቁ በፊት ጥቅል ዕውቀት ተሰውር አድርገህ አንተ የምትገባባቸው 10 ናቸው ይላል። አንደኛው አልሐድ ይባላል። ሐድ ማለት ዴፊኒሽን ማለት ነው። ይሄ ሐድ የሚባለው ነገር ነህው ማለት ምንድነው? የእንግሊዘኛ ዕውቀት ምንድነው? አማርኛ የሚባለው ምንድነው? ጠቅለል ያለ ዴፊኒሽን ያስፈልጋቸዋል። ሳይንስ ምንድነው? ተፍሲር ምንድነው? ፊቅህ ምንድነው? እያንዳንዱ የሁሉም ዘርፍ የእውቀት ዘርፍ ሐድ ሊኖረው ይገባል፣ ዴፊኒሽን ሊኖረው ይገባል ማለት ነው። ይህ ዴፊኒሽኑን ስትይዝ ላንተ የተወሰነ ከፈት የሚያደርግልህ ነገር ስላለ ማለት ነው። طيب ሁለተኛው موضوع ነው። ማ موضوع النحو ነህው በምን ላይ ነው የሚያጠናው? በአማርኛ ላይ ነው? በምን ቋንቋ ላይ ነው? ለምሳሌ በአረበኛ ላይ ነው የሱ አሁን موضوع ወይም የአረበኛ አረፍተ ነገሮችን ቃላቶችን ጥናት የሚያደርግ ነው። ሶስተኛ ثمራ ነው። ፍሬው ምንድነው? ውጤቱ ምንድነው?
አንድ ገበሬ እንኳን ራሱ አርሶ ዘርቶ አጭዶ በሚወቃበት ጊዜ ፍሬ የሚያገኘው ነገር ጥቅም የሚያገኘው ነገር አለ። አንተም አንድን ዕውቀት ተሰማርተ በመትማርበት ጊዜ ከተማርክ በኋላ ምንድነው ፍሬው የምትጠቀመው ነገር ምንድነው የሚለው መታወቅ ይኖርበታል ማለት ነው። ወኒስበቱን ኒስባ የሚባል ደግሞ ለአራተኛ ኒስባ ማለት ሚን አይ ዒልሚን ሃዛ ከምን ዕውቀት ዘርፍ ነው የሚያጠናው። ለምሳሌ ዒልመ ሉጋ 12 ፓርት አለው 12 ክፍል አለው። ዒልመ ሉጋ ብቻ ኮን ነሑ አንዷ ናት። ከዚህ ከ12ቱ ነሑ አንዷ ናት እና ነሑ የሚባለው ሚን አይ ሸይእ ሚን አልዑሉም ከዕውቀቶች ከየትኛው ነው የሚመደበው ከተባለ ሚነል اللغة ይባላል። ከ12ቱ አንዱ ነው ይባላል። ምን አይደለም ሚን ተፍሲር አይደለም ሚን الفقه አይደለም ሚን الصرف አይደለም ግን علم اللغة ከሚባሉት ከ12ቱ እንደ አንድ ፓርት እንደ አንድ ክፍል አድርገን የምንወስደው ነው። ይህ አንደኛው ትርጉም ነው። ኒስባ የሚለው ሁለት ትርጉም ስላለው ነው። ሁለተኛው ما نسبة النحو بالنظر إلى بقية العلوم نحو የሚባለው ዕውቀት ክፍል ተፍሲር ጋር ስናነጻጽረው ከሐዲስ ጋር ስናነጻጽረው ከፊቅህ ጋር ከሰርፍ ጋር ከበላጋ ጋር ስናነጻጽረው ምን ያክል ይዘጋል ምን ያክል ቦታ አለው ምን ያክል ደረጃ አለው የሚለውን ይሄም ሊያስተረጉም ይችላል። النحو بالنسبة إلى الصرف النحو بالنسبة إلى التفسير وبالنسبة إلى الفقه ما فضله وما درجته من ቦታ ላይ ነው ያለው የሚለውንም ሊያስተረጉም ስለሚችል እንግዲህ ወደፊት ስንማር ቦታው ትልቅ መሆኑን እንረዳለን። የነሑ ቦታው ወይም ደግሞ إذا نظرت بالنسبة إلى الفقه وإلى الصرف له فضل عظيم وفضل كبير لأنك لا تفهم الصرف ولا تفهم كذلك التفسير والفقه إلا بالنحو لذلك تلك بوتا ያለው መሆኑ ነው። وفضله ደረጃውስ ደግሞ ምንድነው? እነዚህ ብዙ ማይራራቁም በሁለተኛው ተፍሲር ፈድሉ ምንድነው ነሑ የሚባለው ምን ያክል ቦታ አለው የሚለውን ይጠቁማል ማለት ነው። طيب ይሄ አምስተኛ ይሆናል። ወልዋዲኡ ማን የጀመረው ነሑን ማን ነው? ቢድዓ ከሆነ ቢድዓ እንዴት ትማራለህ? ስለዚህ ማን እንደጀመረው ማወቅ አለብህ። በማን ትእዛዝ ነው? ያኔ ለመነሳሳት ለመማር ትሄዳለህ ማለት ነው። መነሻ መድረሻ የሌለውን ነገር አንተ መቅራት የለብህም። ይሄ ሚመንሀጅ አህሊ ሱና ነው። ሐታ ኪታብ በተለይ አቂዳ በተመለከተ ከምን እንደመጣ መታወቅ አለበት። ዝም ብሎ የመጣው የሄደው የጎረፈው አያዝ። ስለዚህ ማን ነው ያኖረው የጀመረው የሚባለው ይሄም አንዱ ይሆናል ማለት ነው። ወአሊስም 6 ሰባተኛ ስሙ ምንድነው? ማሆ ስሙሁ ነሑ ነው ሌላ ስም የለው ፈን ነሑ ነው። طيب الاستمداد ከምንድነው የተወሰደው? ከምንድን ተወስዶ ነው ነሑ የሚባል የዕውቀት ክፍል የተጀመረው ወይስ ፈጠራ ነው? ከየት የመጣ ነው? ይሄም ያስፈልጋል። وحكم الشارع 8ኛ ነው። 9ኛ ነው استمداد حكم الشارع 10ኛው ይሄ ነው። የሚማረው ሰው ነሑን መማር ምንድነው حكሙ? ፈርድ ነው ነሑ መማር? ሱና ነው? ዋጅብ ነው ወይስ ሙስተሐብ ነው ወይስ ሐራም ነው ወይስ ከራሃ ነው? ነሑ መማር ምንድነው? እነዚህ 10 ነገሮች 9 10ኛ መሳኢል 10ኛ ይሄ ነው። መሳኢል ከውስጡ የሚያጠናቸው ነገሮች ምንድናቸው? እንደ ህግ ነገሮች ስላሉ እነዛ ህጎች መታወቅ ያለባቸው ነገሮች ናቸው። ስለዚህ እነዚህ 10ዎቹ الحد الموضوع الثمرة نسبة فضل واضع الاسم الاستمداد حكم الشارع المسائل 10 مول እነዚህ 10ዎቹ ከማንም ዕውቀት ላይ ይኮኑ ነሑ ላይ ብቻ እንዳይመስላችሁ እንተቢሁ ፊቅህ ሲገራ ما هو እነዚህ 10ሩ ማጥናት ይኖርባል። አረ ከአረበኛ ዕውቀት ውጭ ማንም የዕውቀት ክፍል መታወቅ አለበት። ይሄን ሳታው ከገባህ አደጋ ላይ ልትገባ ትችላለህ። ማንኛውም ነገር ማጥናት ኢንፎርሜሽን እኮ ማንኛውም ሊኖር ይገባል ይባል። ለምሳሌ አሁን በማህበራዊ ሚዲያ ላይ የሚረጭ ወሬ አለ ዝም ብሎ ይላል። ያንን ማጥናት አለብህ። ምንድን ነገር ነው ይሄ ለምንድን ነው የሚለውን ልክ እንደማረጋገጥ ማለት ነው። ስለዚህ እነዚህ 10 ነገሮች ወሳኞች ናቸውና አሁን በጥቅሉ ነው ያየናቸው። ግን በዝርዝር ስናያቸው ነሑ ማለት ምንድነው ከተባለ እንደ ቋንቋ النحو له 14 معنى 14 ትርጉም አለው እንደ መዝገበ ቃላቶች ወይም እንደ ቋንቋ። ያንን ደግሞ ጠር ለማድረግ 7 ትርጉሞች አሉት። ከ7ቱ ወይም ከ14ቱ 3 ለአብነት ልስጣችሁ። النحو ምሳሌ ለማለት ያገለግላል። ምሳሌ ሙሐመዱን ነሑ ዓሊይን ሙሐመድ የዓሊይ ተመሳሳይ ነው ማለት ነው። ነሑ የሚለው مثل ዓሊይን እንደማለት ነው።
ይሄ ሙስጠለሁል ሐዲስ ላይ በጣም ይበዛል ሙስጠለሁል ሐዲስ اخرجه بمثله اخرجه بنحوه ይላል كذلك في الكتب الستة ወይም ደግሞ የሐዲስ ኪታቦች ላይም ታገኙዋለህ ይሄን ሙስጠለህ ላይ ብቻም ሳይሆን ማለት ነው اخرجه بنحوه ይላል رواه بنحوه ይላል مثلና نحو እንደ ሙስጠለህ ህግና ደንብ مثل عرفت ነገሩም ሚኒንጉም ኮንሰፕቱ ሐሳቡም የተገናኘ ሲሆን مثل ብለው ይጠቀማሉ ونحوه أو أخرجه بمثله أو رواه بمثله بنحوه قالوا دغمو بنحوه قالوا بمثله ሳይሆን بنحوه قالوا የሚሆነው የመለክት ግንኙነት አለው ማለት ነው عرفت ነገሩ በተለየ መልኩ ነው ሙሐመድና አምር ወይም አቡ ሁረይራና አነስ ለምሳሌ አቡ ሁረይራና አነስ አንድን ሐዲስ ቢዘግቡ አቡ ሁረይራ አነስ ሁለቱም የዘገቡት ሐዲስ አንድ ሐዲስ ነው ግን የሐዲሱ ኮንሰፕት ሐሳብ ተመሳሳይ ነው عرفت ነገሩ ግን ይለያያል አንደኛው በጁምላ ፊዕልያ አንደኛው ጁምላ እስሚያ ወይም በሌላም መልኩ ሊገልጸው ይችላል የወርድም መቀየር የቃላትንም መቀየር ተጠቅመው ሊሆን ይችላልና ያኔ اخرجه بنحوه ይባላል اخرجه ايش بنحوه በአምሳያው ነው የሚባለው ግን ሁለታቸውም ያስቀመጡበት ያመጡበት عرفت ነገር አንድ ከሆነ ቃሉም عرفت ነገር አሰካኩ አመዳደቡም አንድ አይነት ከሆነ بمثله ይባላል ማለት ነው ስለዚህ نحو ማለት የቋንቋዊ ትርጉሟ مثل የሚለውን የምትሰጥ ይሆናል ሁለተኛ مقدار ሊሆን ይችላል عندي نحو درهم او نحو 10 درهم ያስር ብር ልክ አለ ነጋ نحو የሚለው مقدار የሚለውን ወክሎ ይመጣል ማለት ነው ሌላው نحو የሚለው ቃል ጫፍ ወይም طرف ለማለት ይሆናል صعدت نحو الجبل اي طرف الجبل የተራራው ጫፍ ላይ ወጣሁ ለማለት ይሆናል አቅጣጫም ሊሆን ይችላል ذهبت نحو مكة أو نحو البيت أو نحو المسجد ወደ መስጂዱ አቅጣጫ ሄድኩኝ ነው ስለዚህ የቋንቋ ትርጉሟ نحو የሚለው በጣም በርካታ ከመሆኑ የተነሳ እነዚህ ሶስቶቹ መያዝ ይኖርብናል النحو بمعنى المقدار ልክ ለማለት ይመጣል نحو بمعنى المثل አምሳያ ለማለት ይመጣል نحو بمعنى الجهة ወይም አቅጣጫ የሚለውን የሚጠቁም ይሆናል ማለት ነው እንግዲህ ከቋንቋ ይህን ያክል ከያዝን የስጢላሁ ደግሞ ወይም እንደነው ህግና ደንብ ምንድነው የሚለውን ኢንሻአላህ ካፍታ በኋላ ምን ነው የሚሆነው ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ أقول من بعد افتتاح القول بحمد ذي الطول شديد الحول وبعده فأفضل السلام على النبي سيد الأنام وآله الأطهار خير آلي فافهم كلامي واستمع مقالي النحو في الاصطلاح نحو بلو مالت في اصطلاح النحويين بنحو هقنا دنب وهذا مهم من مارو من دنو نحو نو سلازي نحو مالت من مالن اتش ورد عندك قالنات نون وحاء وواو نحو نحو እችናት እቺ ቃል ምንድነው ትርጉም ምንድነው የሚታሰባት ነህው ልማር ነው ነህው የሚባል ትምህርት አለ ነህው የሚባል ፈን ምን ማለት ነው እሱ እናቀው ይገባል النحو هو علم بأصول يعرف بها أحوال أواخر الكلم إعرابا وبناء ባጭሩ ነህው የሚለው ስንገልጸው علم ነው ዕውቀት ነው ሰፊ ዕውቀት ነው بأصول ህግ የሚሰጥ የሆነ ዕውቀት ነው ህግን ነው የሚያቀርበው የማይፈርሱ ህጎች አሉ እንደ ግራመር ማለት ነው እነዛን መማር ነው علم بأصول ህጎችን መማር የኡሱል ወይም ህጉን መማር ምንድነው ጥቅሙ ከተባለ يعرف به او بها በነዛ ህጎች የሚታወቅበት اواخر الاحوال اواخر الكلم የቃላቶች መጨረሻቸው ቃላት እንደሚታወቀው ከፊደል ነው የሚመሰረተው ያንድ ቃል መጨረሻይቱ ፊደል ሁኔታዋ ምንድነው የሚለውን የሚያስተምረን ፕሮናንሴሽኗን ማለት ነው የመጨረሻይቱን ፊደል በምንድነው የምትነበበው የሚለውን የሚያስተምር የዕውቀት ክፍል ነው ይባላል ኢዕራበን ወቢናአን ከኢዕራብ አንፃር ሊሆን ይችላል ከቢና አንፃር ሊሆን ይችላል نحو ሁለት ነገር ላይ በደንብ ያጠናል ብዙ ቢሆንም ሁለቶቹን በደንብ በትኩረት ሰጥቶ ያያቸዋል ቢናና ኢዕራብ የሚባል ክፍል አለ ቢና ማለት አንድ ቃል ምንም የማይለዋወጣል አንድ ባህሪን ብቻ ይዞ የሚሄድ የትም ቦታ አስገባው ፈለክበት አረፍተ ነገር አስገባው አነባበቡ አንድ አይነት ብቻ ነው ሌላው ሙዕራብ ነው ሙዕራብ ማለት የሚቀያየር ነው
እሱ ላይ ነው በደንብ ተጽዕኖ የሚያሳድረው በደንብ ሰዎችም ሲሳሳቱ የሚታየው ነህው ያልተማሩ ሰዎች እዛ ላይ ነው ስለዚህ ከኢዕራብ ከሚባለውና ሙዕረብ ከሚባለው አንፃር በደንብ አድርጎ የሚያስረዳ ነው ምሳሌ ዘይድ የሚለውን ወርድ ያዙ ሙሐመድ ወይም የሚለውን ሙሐመድ የሚለው ቃል ሚሙን ወሃኡን ثم ሚሙን ثم ዳል ሙሐመዱን ሁለተኛው ሚም ጠበቅ ያለች ሙሸደር ናት ኢድጋም ስላለባት طيب ይሁንና ሙሐመድ የሚለው አነባበቡ አንዳንዴ ሙሐመዱን ይሆናል ሌላ ቦታ ሙሐመዳን ይሆናል ሌላ ቦታ ሙሐመዲን ይሆናል ምንድነው ይሄ لماذا ترفعه لماذا تنصبه لماذا تجره بكسر لمن قرأه بضمه لمن تقرأ بفتح لمن تقرأ الله የሚለውን ቃል ደግሞ እንውሰድ ለምሳሌ ان الله غفور እዚህ ጋር በፈትሐ ان الله ተብሎ ተቀራ لله ما في السماوات وما في الارض لله እዚህ ጋር ደግሞ በከስር ተቀራ ለምን الله نور السماوات والارض እዚህ ጋር ደግሞ በضمه ተቀራ ለምን ይሄ ለምን የሚለው መልስ ማግኘት አለበት ምክንያቱም كسر እና ረፍ ወይም ضمه ወይም ነስብ ፈትሐ በሚሆንበት ጊዜ የሚኒንግ ለውጥ አለው እያንዳንዱ የኢዕራብ ጥቅሙ ያ ነው አነባበቡ ያው ንባብ ነው ضمه ነው ከስራ ነው ፈትሐ ነው ሌላ ልዩነት የለውም ግን አነባበቡ ሲለወጥ የትርጉም ለውጥ አለ ያንድኛውን አነባበብ ትርጉም እዚህኛው ላይ የምትደነቅረው ከሆነ هذا مشكلة لذلك نحو مهم ነው ወሳኝ ነው እነዚህ ጥያቄዎች አሁን የሚመለሱት በደንብ ነው ስንቀራ ብቻ ነው ግን መጨረሻው ብቻ ነው መካከል ወይ መጀመሪያ نحو ያገባው እሱ ደግሞ ራሱን የቻለ ሌላ የውቀት ክፍል አለ ሰርፍ በመባል ይታወቃል ለምሳሌ ينصر የሚለውን ቃል ብንወስድ ينصر የሚለውን ቃል ብንወስድ نحو ራኢቱ ላይ በምን ማንበብ እንዳለበት ነው የሚያስተምር ينصر ራ ينصر እቺን ብቻ ነው የሚያስተምር ያ ያለችው መጀመሪያዋ ቀጥላ ኑኗ ያን ቀጥላ ደግሞ ሳዳ ينص ይሄ نحو አያገባው ምንድን ያስፈልጋል ሰርፍ ያስፈልጋል ሰርፍ የሚባለው ደግሞ የቃላትን ግንባታ የቃላትን ርቢ ነው የሚያስተምረው የቃላትን ርቢ በሚያስተምርበት ጊዜ ከመጀመሪያ በፊት እስካለው ፊደል ያለውን በደንብ ያጠናለህ ነው የሚሄደው መጨረሻውንም አንዳንዴ የነሁንም ስራ አንዳንዴ እሱም ይሰራልና ነሁና ሰርፍ ሁለታቸው ማንገብጋቢ ወሳኝ ነጥቦች ናቸው ነሁ ግን በተለይ ነሁ اهم شيء لمن اراد ان يكون عالما بكتاب الله وبسنه رسول الله بدنب ጥልቅ ዕውቀት ሊኖረኝ ይገባል ያለ ሰው لابد ان يفهم النحو لذلك حد ማለት እንግዲህ ባጭሩ ይሄ ነው علم باصول يعرف به احوال اواخر الكلمه اعرابا وبناء እቺን ሽምድድ ሚኒንጓንም ትርጉሟንም حفظ ማድረግ ይግድልናል طيب ካስሮቹ አንዱ ይሄ ነው ሁለተኛው موضوع ነው موضوع ምንድን ነሁ የሚባለው አማርኛ ላይ ያገለግላል ወይ እንግሊዘኛ ላይ ያገለግላል ወይ አያገለግልም ፈረንሳይኛ ላይ ምንም አያገለግልም موضوع كلام العرب ብቻ በሌላ አነጋገር ቁርአንና ሐዲስ ለኛ አጀም ከመሆናችን አንፃር ቁርአንና ሐዲስ ላይ ነው የሚያጠናው ነህው ስለዚህ ቁርአንና ሐዲስ ማጥናት አትፈልግም ወይ ቁርአንና ሐዲስን ነው ሰርች የሚያደርገው ነህው ከሆነማ አንተም እነሱን ስለምትፈልግ በእነሱ ጀነትን ስለምንፈልግ موضوعን በደንብ ማወቅ የፈለገ ሰው ነህው መቅራትም እንደዚሁ ያስፈልጋል ስለዚህ موضوع النحو ما هو موضوع النحو هو الكلام العرب أو الكلمات العربية ሶስተኛ ثمرው ምንድነው ነው ውጤቱ ምንድነው ያማ አንደኛ ትክክለኛውን ከስተቱ ታውቃለህ ሱብሃንአላህ ያልተማረ ሰው መሳሳቱን እንኳን አያውቅም እንኳን ትክክሉን ቀርቶ እውነቴን ነው የምላችሁ ነህው ያልቀራ ሰው ሲተረጉም የሚኒንግ መሳሳቱን እንኳን አያውቀውም መሳሳቱን አያውቅም እንኳን ማወቁንና ማለት እንኳን ሰዋው ቀርቶ ማለት ነው ስለዚህ ማወቅ የግድ ነው ውጤቱ ምንድነው ነህው ስንማር ትክክለኛውንና ስተቱን እንለያለን ትክክለኛውንና ስተቱን መለየት እንችላለን መቼ ነህው ስንቀራ ያ ደግሞ ስትለይ ወደ ምን ይወስድሃል ከተባለ ወደ ትክክለኛ መርሆ ወደ ትክክለኛ ህግ ወደ ትክክለኛ ትርጉም ነው የሚወስድ ቁርአንና ሐዲስን በግራመር ሳታስገባ ተርጉመህ የተረዳኸውና ግራመር ጋር ታይቶ ሲተረጎም ይለያያል
ትክክለኛው ይሄ ሆኖ አንተ ይሄርክበት ሌላ ሊሆን ይችላል ስለዚህ ይሄንን ጠቀሜታ አለው ሁለተኛ فهم كتاب الله فهما صحيحا ቁርአንን በደንብ መረዳት የፈለገ ሰው አንደኛ ውጤት እሱ ነው ሶስተኛ فهم الحديث የነብዩ አለይሂ ሰላቱ ወሰላምን ሐዲስ ለመረዳት የፈለገ ሰው በዚህ ነው ምሳሌ ልስጣችሁ يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم وأرجلكم قراءة الله وأرجلكم تقرطال وأرجلكم تقرطال أيوه ልዩነቱ ምንድነው وأرجلكم عند pronunciation ነው وأرجلكم ሌላኛው ነው ሁለቱም ثابت ነው ልዩነቱ ምንድነው ማንንም አይመልስም ነው ካልተማረ ለዚህም ነው እዚህ ጋር እግሮች ይታበሳሉ ያሉ ሰዎች አሉ وأرجلكم የሚለውን ቅራስ አይተው እግር አይታጠብም የወዶ ጊዜ እኮ እግር አይታጠብም ማበስ ብቻ እንደራስ ማለት ነው ምክንያቱም وامسحوا برؤوسكم وأرجلكم معطوف على الرؤوس والرؤوس مجرور بالباء ብለው የፈሰሩ ሰዎች አሉ ይሄ ስህተት መሆኑን በምን ትረዳለህ ነው ካልቀራ كذلك قول النبي عليه الصلاة والسلام زكاة الجنين زكاة أمه የጽንስርዱ የእናቱ እርድ ነው روي بوجهين ይሄ ሐዲስ ሁለት አይነት ሪዋያ መጥተዋል زكاة الجنين زكاة أمه ይሄ አንድ ሪዋያ ነው زكاة الجنين زكاة أمه ይሄ ሁለተኛው ሪዋያ ነው زكاة الجنين زكاة أمه ማለት የጽንስ እርድ የእናቱ እርድ ነው ማለትም እናቱ ከታረደች እሱ ባይታረደም ዝም ብለ ልትበላው ይፈቀዳል በነገራችን ላይ ጽንስ ይበላል طيب زكاة الجنين زكاة أمه በሚለው ሪዋያ ከተተረጎመ ግን የጽንስ እርድ እንደ እናቱ እርድ ነው ማለትም እናቲቱን እንዳደረጋት ሁሉ እሱን ማረድ ይኖርብሃል ነው የሚሆነው ትርጉም አያችሁ ልዩነቱ በመለያየቱ አነባበቡ ሲቀየር የትርጉም ለውጥንም ፈጠረ ለዚህ ነው ፉቃሃዎች ወይም ሹራሁል ሐዲሶች ሐዲስን የሚያብራሩ ሰዎች ሲፋተጉ ታገኛለህ እዚህ ከፊሎቹ መታረድ አለበት ጽንስም ቢሆን ይላሉ ከየት ወስደውት ዘካተ ኡሚሂ ከሚለው ሪዋያ ስለወሰዱት ከፊሎቹ ደግሞ አይታረድም እናቱ ካረካት በቃው ችግር የለውም ይላሉ እነዚህ ደግሞ ዘካቱ ከሚለው ሪዋያ ሽፍቱም ላ هذا لا تفهمه الا بالكتاب الا بالنحو عفوا ይሄ ምንም መረዳት አትችልም ነህው እስካልቀራህ ድረስ ምን الفرق بين ዘካተ ወዘካቱ ምን አይነት ልዩነት ስለሆነ ነው የትርጉም ለውጥ ሊያመጣ የቻለው ስለዚህ ውጤቱ የነህው ትምህርት ውጤቱ ምንድነው ባጭሩ ቁርአንን ትረዳለህ ሐዲስን ትረዳለህ ስተቱንና ትክክለኛውንም ትለያለህ እንደው ባጭሩ እኮ ነው እንደ አራተኛ ተቅዊሙ አልበናን ጽሁፍንም ደግሞ ያስተምራል እንዴት አድርገህ መጻፍ እንዳለብህ ምናልባት ይሄን እንደዋና አድርጎ ላያየው ይችላል ግን ከዛው ውስጥ ይገኛል እንዴት መጻፍ እንዳለብህ አንዳንድ ሰው በዕልም ሄዷል ማሻአላህ ጻፍ ስትለው ግን ምንም የለም የጥሬ እጅ ነው ያዘው የቆሎ ንፍሮ የምግብ እጅ እንደዛ መሆን የለበትም ነህው ስንማር መጻፍንም የመቻል ግድ ይኖርብናል እሱም ስለሚያስተምረን ስለሚያግዘን ከዛ የአንደበታችንም ይታረባል ስትናገር በአረበኛ እንዳትሳሳት ትሆናለህ አስተካክለህ እንድትነጋገር ትሆናለህ እነዚህ የነህው ውጤቶችና ፋኢዳዎች ናቸው ቁርአንና ሐዲስን ደግሞ በደንብ ስትረዳ በደንብ ተረድተህ ተግባር ላይ ስታውላቸው ምንድን ይጠብቃል ጀነት ጋያው ጀነት ይሆናል ምክንያቱም ቁርአንን በደንብ ተረዳው መረዳት ግን በቂ አይደለም ሰራህበት ሐዲስንም እንደዚሁ ተረዳህ ማሻአላህ ሰራህበት ምን ይጠብቃል ጀነት ይሆናል ማለት ነው ኢዘን ነህው ከመማርህ ሰንሰለቱ ወደ ጀነት ይሄዳል ማለት ነው الله يوفقن الله عز وجل كجنة كميلاچو سوچ الله يادرگن ان شاء الله بقطاي تمرتاچن يترفوتن اسروچن بدن بمنابرራ ይሆናል والى لقاء اخر فالسلام عليكم ورحمه الله تعالى وبركاته اقول من بعد افتتاح القول بحمد ذي الطول شديد الحول وبعده فافضل السلام على النبي سيد الانام وآله الأطهار خير آلي فافهم كلامي واستمع مقالي